ከነዘር ማንዘሬ ከነልጄ ሳይቀር ተሰድቤ ከፈመስኩ በኋላ እናንተ ተነስታችሁ ለምትሸጣችሁ አትርፋችሁ ሀብታም ለምትሆኑበት እኔ በነፃ ላስተዋውቅላችሁ ትገለበጣላችሁ። በነፃ ለማንም አላስተዋውቅም። ስራዬ ማስታወቂያ ነው። ስራዬ ጌም ነው። አዎ በጌም አገኛለሁ። እንግዲህ ተቃጠሉ። ማስረጃ በተረፈ እኔ ቤት እርዳታ የተሰበሰበላቸው እያንዳንዳቸው ሰዎች አንድ በሀቢባ አካውንት እርዳታ ተሰብስቦልኛል የሚሉ ካሉ ለመቀጣት ዝግጁ ነኝ። አንድ እያንዳንዱ እዚህ ቤት የተረዳ ተረጂ 3ኛ ደብተር ላይ ደርሰናል ጋይስ። እያንዳንዱ ይመዘገባል። ሁሉም የተረዳው በራሱ በታማሚው አካውንት ነው። ታዲያ እኔን የሚያነካካኝ ምንድነው? እርዳታ በታማሚው አካውንት ከተሰበሰበ ሰክሰስ ድርጅቱ ነው። ሲቆርጡ በድርጅቱ ነው የሚቆርጡት። ምኑ ነው እኔን የሚያነካካኝ? ምኑ? ለምን ማስታወቂያ ሰራች? እናንተ አስመሳይ ስለሆናችሁ ኑ የመዳም ቅመሞችን ጠቅማችኋል። መልቲ ገስት ልትጠቀሙ ነው። ጌም እኮ ጌም በየቤታቸው ከፍተው ብታጫውቷቸው እኮ ጥቅሙ ሙሉ ለራሳቸው ነው። ኑ የመዳም ቅመሞች ጌም ላጫውታችሁ በቤቴ ገስት ላይ ደርድሬ መልቲ ገስት ወደ እኔ 30% ይገባላ። እየተጠቀምኩ ነው። ግን ሳላስፎግር አይደለም፣ ሳላስፎግር ነው እየተጠቀምኩ። እኔ ግን ግልጽ ተናግሬ ነው። እኔ ማስታወቂያ አስከፍዬ በግልጽ ተናግሬ ነው የምሰራው። ንጹህ ነኝ፣ በድብቅ አይደለም፣ በግልጽ አልሄድም። አይምጣ፣ ቪዲዮ ይስራ። ማስረጃውን ለጥፎ ቪዲዮ ይስራልኝ። ቪዲዮውን እፈልገዋለሁ። ቪዲዮን እጁ ላይ ያለውን ማስረጃ ለጥፎ ቪዲዮ ይስራ አሁን። ካለበለዚያ ውሸት ነው፣ ማስረጃ የለውም። ዝም ብዬ ቁጭ ብዬ ጊዜን ማባክን ሴት አይደለሁም። እኔ የሥራ ሰው ነኝ። የልመና ሰዓቴ ይደርስብኛል። ጌሜ ፍራግመንቴ ሉዝ አደርጋለሁ። አይ ዶንት ሃቭ ታይም ለቁጭ ብሎ ለማውራትና ለመጨቃጨቅ። ማስረጃ ብቻ ነው የምፈልገው። ማስረጃ ላይ ብሎ ማስረጃው ሊለጥፍልኝ ቪዲዮ ሰርቶ ከዛ እኔ እዚህ ጋር ለህዝቡ ከፍተዋለሁ። አለቀ። ካለበለዚያ ማስረጃ የለክም። ከሌለክ ውሸታም ነክ። ማንም በእኔ አይጠቀምብኝም። ማንም ቫይራሉ የሞት የተረሳ ሁላ የማንም ቫይራል በቀስቀሻ አይደለሁም። እኔ ማስረጃችሁን ለጥፉልኝ፣ እየጠበቅኩ ነው። ሴት ናት እርጉዝ ናት ምናምን አቅም የላትም ምናምን ብላችሁ ነው እንደምታስቡት? እኔ አንድ ሴቷ ለሺ ወንድ በቃለሁ። ምድራሽ ልጥልጥ እንዴ! ሴት ሆኜ የሴት ጠላት የለኝም። እንዳለ ወንዶች ቁጭ ብለው የሚያሙኝ ወንዶች ቤታቸውን ከፍተው፣ አረ ወንድ ሁኑ። ሌሎች ሴቶች እኔ የሴት ጠላት ነው ያላቸው። እኔ ብቻው ጠላቶቼ እንዳለ ወንዶች። አይ ነው ለምን እንደምትጠሉኝ። ሴቶችን ሁሉ መክሬ ያጀገንኩባችሁ፣ ከሴት መቀፈል አቃታችሁ። ሴቶቹን ሁሉ አነቃው ለወንድ ብር እንዳይሰጡ። ደማችሁ ፈላ፣ ተነሳችሁ። ወደ ጌምሽ ነው። ማስረጃ ያምጣልኝ እንጂ ተስፍሽ አረርጊው ሀቢባ ላይ ማስረጃ አለኝ ብሏል። ማስረጃውን ያምጣልኝ። ማስረጃውን ካላመጣ ውሸታም ነው፣ ውሸታምነቱ ይረጋገጥልኝ። ካለበለዚያ ማስረጃውን ይለጥፍልኝ። አሁኑኑ አሁኑኑ። ከኋላዬ ለምን ማውራት አስፈለገ? ሪከርድ ባይላክልኝ፣ ስክሪን ሪከርድ ባይደረግ ኖሮ በቃ ሀሜት ሆኖ ሊያልፍ ነበረ። ቤቴ መጥቶ ከጄ በልቶ ጠጥቶ ለጃጎል በጎ አድራጎት ድርጅት ቁጭ ብዬ እርዳታ ሰብስቤለት ቢሮ ድረስ ሄጄ መክሰሩን ቀርጬለት እርዱት ብዬ ቪዲዮ ሰርቼለት በነፃ ሳይከፍለኝ 5 ሳንቲም እኔ ሳይከፈለኝ ለማንም ቪዲዮ ማልሰራ ሴትዮ እውነት መልካም ሰው ነው። እህቶቼን ይረዳል ብዬ ላግዘው ቢሮ ድረስ ሄጄ ቀርጬለት በነፃ ቪዲዮ ቀርጬለት ፖስትቼለት ላይቭ ላይ ቁጭ ብዬ እርዳታ አሰባስቤለት እንደዚህ ይደረጋል? አብሮ ይበላ የተጠጣ ይታማል። በላይቭ ሪከርድ ባይደረግ አለፈ። አልሰማሁም፣ አላየሁም። አሁን ማስረጃውን ፈልጋለሁ።
ማስረጃው ካልመጣ የኢትዮጵያ ህዝብ ውሸታምነቱን እንዲያቀል ይፈልጋለሁ። ማስረጃ የዘረፍኩበት ያጭበረበርኩበት ማስረጃ ይምጣልኝ። አሁን ቪዲዮ ስራልኝ ይኸው የሀቢባን ሌብነት እዩ ብለክ ቪዲዮ ስራልኝ እየጠበቅኩ ነው። እናንተ እዛ ማንም ሲይዝባችሁ ማስረጃ እኔ እንደናንተ ባለጌ አይደለሁም። የሰውን ጉድ ስጣላ ጠብቄ አላወጣም። ባለጌ አይደለሁም እንጂ ጉዳችሁን ታውቃላችሁ። በተዳራችሁ ብትሉ በስራችሁ ብትሉ በምን ብትሉ ፈጣሪ በጊዜው ያጋልጣችኋል። አሁን ግን እኔ የተረቁበትን ማስረጃ አምጡልኝ። ጠብቃለሁ። እኔ ሌባ ከሆንኩ እስከ ዛሬ ለምን ዝም አላችሁ? አሁን የሳጂን ፓስፖርት ስጪኝ ስትሉ እምቢ ስላልኳችሁ ነው ሌባ የሆንኩት? ወይስ ፋሲካን በሴት ሆና ለምን አላስከበርካትም? በቤትክ ቆዳሽን አስልጬ ነው ማስገረፍሽ ሲላት ለምን ዝም አልካት ብዬ ስለጠየቅኩ ለሐቅ ስለቆምኩ ፋሲካ እህቴ ናት፣ ሴት ናት። ስታለቅስ ከጎኗ ቆሜ ለምን ብዬ ስለጠየቅኩ በዚህ ስለተናደድክ ነው ሌባ የሆንኩት? ሌባ ከሆንኩ ሌብነቴን ለምን እስከዛሬ ደበቅልኝ? አንተ ሐቀኛ ከሆንክ ለምን ዛሬ ነው ሌብነቴ ይታየክ? ሌባ ከሆንኩ እሺ ማስረጃዬ ነው። በዛ ዝም ስላችሁ በዛ አሁን እየጠበቅኩ ነው። ማስረጃ ካልወጣ ውሸታምነታችሁን እመኑ። የኢትዮጵያ ሕዝብ ውሸታምነታችሁን ያረጋግጥ። ማነው ለምትሉ ተስፋ ያደርገው ማስረጃ ፈልጋለሁ። ካለበለዚያ የለህም ምንም አይነት ማስረጃ። ውሸታም ነህ ማለት ነው። ማስረጃዬን ፈልጋለሁ። ስንጽፍለት እያለባበሰ ለሚሸት ጭንቅላት ሎሚ ጨመቁበት። ኮመንቱን በሎሚ አትለቅልቁት። በጣም ደንግጧል እኮ። ዝም ምል መስሎት ነበር። ዝም ብዬ ማልፍ መስሎት ነበር። እንደዚህ ስሜን ሲያጠፋ ዝም ብዬ ማልፍ መስሎት ነበር። ማስረጃ ስለሌለው አፈረ። ሼም ኦን ዩ። ያለ ማስረጃ የሰው ስም ማጥፋት ሼም ኦን ዩ። በጣም አፈርክ። የምታወጣው አጣክ። ምንም ሳይኖርክ ማስረጃ ሳይኖርክ ነበረ ማስረጃ አለኝ ያልከው ውሸትክን ነው። ላይክ ላይ ያለውን ሽበት አታከብረው፣ እድሜህን አታከብረው። ቅሌት ትልቅ ሰው ቀለለ። አንተ ትልቅ ሰው ነህ ብዬ አክብሬ እኮ ነው ማስረጃ የጠየቁክ እንጂ እኮ ማንም አፉን እየከፈተ እኮ ዝም ብያለሁ። ትልቅ ነህ ብዬ አክብሬ እኮ ነው የምጠይቅህ ማስረጃ። ማስረጃ ካላመጣን ያልፋታም። ማስረጃዬን እፈልጋለሁ። ያጭበረበርኩበትን ማስረጃ አምጡልኝ። ማስረጃውን ቪዲዮ ለጥፎ ይስራልኝ። አሁኑኑ ላይቭን ዘግቶ ላይቭ ላይ ከሆነ ቪዲዮ ይስራልኝ። እቹት እቺ ሀቢባ ሌባ የሁላችሁ ያጭበረበረችበት ብሎ በቃ እሱን ብቻ ነው የምፈልገው እኮ እኔ ሌላ ምንም አልፈልግም። ካለው ስለሌለው ነው አሁን ማለባበሱን የመረጠው ሌላ ወሬ በማውራት። በጣም ያሳዝናል። ከዚህ በኋላ ምንም ነገር ብትላናምነህ ነው ማለት ነው። ሁሉ ነገር ውሸት ነው ማለት ነው። ሁሉም ነገር የምታወራው ውሸት ነው ማለት ነው። እንደዚህ ያለ ማስረጃ እኔ ግን አትሊስት ሽበትህን አክብሬ ትልቅነትህን አክብሬ ታላቅ ወንድሜ ብዬ አብረን ስለበላን ስለጠጣን አክብሬ ነው የጠየቅኩት። ሌላ ማንም ባለጌ አፉን ሲከፍት ጠይቄ አላውቅም። ኢግኖር ነበር ማድረጋቸው። አንተን የሚያክል ሰውዬ ያለ ማስረጃ የሰው ስም ታጠፋለህ?